ጸጋ ይብዛላችሁ የተወዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን የጀመርነው የመጽሐፍ ቅዱስ ንባብ ጉዞ ዛሬ 126ኛ ቀኑ ላይ ደርሷል። በዚህ ቀን የምናነበው ደግሞ ሁለተኛ ዜና መዋዕል ከምዕራፍ 22 እስከ 24 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ሁለተኛ ዜና ምዕራፍ 22። በኢየሩሳሌም የነበሩትም ታናሹን ልጁን አካስያዝን በእርሱ ፈንታ አነገሱት። የመጣባቸው የአረብና የአሊማዞን የሽፍቶች ጭፍራ የእርሱን ታላቆች ገድለዋቸው ነበርና የይሁዳ ንጉሥ የኢዮራም ልጅ አካስያዝ ነገሰ። አካስያዝም መንገስ በጀመረ ጊዜ ዕድሜው 42 ዓመት ነበረ። በኢየሩሳሌምም 1 ዓመት ነገሰ። እናቱም ጎቶሊያ የተባለች የዘንበሪ ልጅ ነበረች። እናቱም ክፉ ለማድረግ ትመክረው ነበርና እርሱ ደግሞ በአክዓብ ቤት መንገድ ሄደ። አባቱም ከሞተ በኋላ የአክዓብ ቤት እንዳደረገ በእግዚአብሔር ፊት ክፉ አደረገ። እስኪጠፉም ድረስ መካሪዎች ነበሩትና በምክራቸውም ሄደ። ከእስራኤል ንጉሥ ከአክዓብ ልጅ ከኢዮራም ጋር የሶርያን ንጉሥ አዛሄልን በሬማት ዘገለአድ ሊዋጋ ሄደ። ሶርያውያንም ኢዮራምን አቆሰሉት። ከሶርያ ንጉሥ ከአዛሄል ጋር በተዋጋ ጊዜ ሶርያውያን በሬማት ያቆሰሉትን ቁስል ይታከም ዘንድ ወደ ኢዝራኤል ተመለሰ። ታሞም ነበርና የይሁዳ ንጉሥ የኢዮራም ልጅ አካዝያስ የአክዓብን ልጅ ኢዮራምን ያይ ዘንድ ወደ ኢዝራኤል ወረደ። አካዝያዝም ወደ ኢዮራም በመምጣቱ ይጠፋ ዘንድ የእግዚአብሔር ፈቃድ ነበረ። በመጣም ጊዜ ከኢዮራም ጋር እግዚአብሔር የአክዓብን ቤት ያጠፋ ዘንድ ወደ ቀባው ወደ ናሜሲ ልጅ ወደ ኢዩ መጣ። ኢዩም በአክዓብ ቤት ላይ ፍርድን ሲፈጽም የይሁዳን መሳፍንትና አካስያዝን ያገለግሉ የነበሩ የአካስያዝን ወንድሞች ልጆች አግኝቶ ገደላቸው። አካስያዝንም ፈለገው፣ በሰማርያም ተሸሽጎ ሳለ አገኙት። ወደ ኢዩ አምጥተው ገደሉትና በፍጹም ልብ እግዚአብሔርን የፈለገው የኢዮሳፍጥ ልጅ ነው ብለው ቀበሩት። ከአካስያዝ ቤት ማንም መንግስትን ይይዝ ዘንድ የሚችል አልነበረም። የአካስያዝም እናት ጎቶሊያ ልጇ እንደሞተ ባየች ጊዜ ተነስታ የይሁዳን ቤተ መንግስት ዘር ሁሉ አጠፋች። የንጉሱ ልጅ ዮሳቤት ግን ከተገደሉት ከንጉሱ ልጆች መካከል የአካስያዝን ልጅ ኢዮአስን ሰርቃ ወሰደች። እርሱንና ሞግዚቱን በእልፍኝ ውስጥ አኖረቻቸው። ጎቶሊያ እንዳታስገድለው የንጉሱ የኢዮራም ልጅ የአካስያዝ እህት የካህኑ የዮዳሄ ሚስት ዮሳቤት እንዲሁ ሸሸገችው። በእነርሱም ዘንድ ተሸሽጎ በእግዚአብሔር ቤት 6 ዓመት ያህል ተቀመጠ። ጎቶሊያም በምድር ላይ ነገሰች። ሁለተኛ ዜና ምዕራፍ 23። በሰባተኛውም ዓመት ዮዳሄ በረታ። የመቶ አለቆቹንም የይሮሃምን ልጅ አዛሪያስን፣ የይሆናንም ልጅ ይስማኤልን፣ የኦቤድን ልጅ አዛሪያስን፣ የአዳያንም ልጅ መዕሤያን፣ የዝክሪንም ልጅ ሌሊሳፋጥን ወስዶ ከእነርሱ ጋር ቃል ኪዳን አደረገ። ይሁዳንም ዞሩ። በይሁዳም ከተሞች ሁሉ ሌዋውያንንና የእስራኤልን አባቶች ቤቶች አለቆች ሰብስበው ወደ ኢየሩሳሌም መጡ። ጉባኤውም ሁሉ በእግዚአብሔር ቤት ውስጥ ከንጉሱ ጋር ቃል ኪዳን አደረገ። ዮዳሄም አላቸው፣ እነሆ እግዚአብሔር ስለ ዳዊት ልጆች እንደተናገረ የንጉሱ ልጅ ይነግሳል። የምታደርጉት ይህ ነው። በሰንበት ቀን ከምትገቡት ከእናንተ ከካህናትና ከሌዋውያን ከ3 1 እጅ በመግቢያ በሮች በረኞች ሁኑ። ከ3 1 እጅም በንጉስ ቤት ሁኑ። 1 እጅም በመካከለኛው በር ሁኑ። ሕዝቡም ሁሉ በእግዚአብሔር ቤት አደባባይ ይሁኑ። ወደ እግዚአብሔር ቤት ግን ከካህናትና ከአገልጋዮቹ ከሌዋውያን በቀር ማንም አይግባ። እነርሱ ቅዱሳን ናቸውና ይግቡ። ሕዝቡም ሁሉ የእግዚአብሔርን ሕግ ይጠብቅ። ሌዋውያንም የጦር መሳሪያቸውን በእጃቸው ይዘው ንጉሱን በዙሪያው ይክበቡት። ወደ ቤቱም የሚገባ ይገደል። ንጉሱም ሲገባና ሲወጣ ከእርሱ ጋር ሁኑ። ሌዋውያንና ይሁዳም ሁሉ ካህኑ ዮዳሄ ያዘዘውን ሁሉ አደረጉ። ካህኑም ዮዳሄ ሰሞነኞችን አላሰናበተም ነበርና እያንዳንዱ በሰንበት ቀን ይገቡ የነበሩትን በሰንበትም ቀን ይወጡ የነበሩትን ሰዎች ወሰደ። ካህኑም ዮዳሄ በእግዚአብሔር ቤት የነበረውን የንጉሱን የዳዊትን ጋሻና ጦር አላባሽ አግሬውንም ጋሻ ለመቶ አለቆች ሰጣቸው። ሕዝቡም ሁሉ እያንዳንዱ የጦር መሳሪያውን በእጁ እየያዘ በንጉሱ ዙሪያ ከቤቱ ቀኝ እስከ ቤቱ ግራ ድረስ በመሰዊያውና በቤቱ አጠገብ እንዲቆም አደረገ። የንጉሱንም ልጅ አውጥተው ዘውዱን ጫኑበት፣ ምስክሩንም ሰጡት፣ አነገሱትም። ዮዳሄና ልጆቹም ንጉሱ 1000 ዓመት ይንገስ እያሉ ቀቡት። ጎቶሊያም የሚሮጡትንና ንጉሱን የሚያመሰግኑትን የሕዝቡን ድምፅ በሰማች ጊዜ ወደ ሕዝቡ ወደ እግዚአብሔር ቤት መጣች። እነሆም ንጉሱ በመግቢያው በአምዱ አጠገብ ሆኖ ከንጉሱም ጋር አለቆችና መለከተኞች ቆመው አየች። የሀገሩም ሕዝብ ሁሉ ደስ ብሏቸው መለከቱን ይነፉ ነበረ። መዘምራንም በዜማ ዕቃ እያዜሙ የምስጋና መዝሙር ይዘምሩ ነበረ። ጎቶሊያም ልብሷን ቀዳ አመጽ ነው አመጽ ነው ብላ ጮኸች። ካህኑም ዮዳሄ በጭፍራው ላይ የተሾሙትን የመቶ አለቆች ወደ ሰልፉ መካከል አውጧት፣ የሚከተላትም በሰይፍ ይገደል ብሎ አዘዛቸው። ካህኑም በእግዚአብሔር ቤት ውስጥ አትግደሏት አለ። ገለልም ብለው አሳለፏት። እርሷም ወደ ፈረሱ በር መግቢያ ወደ ንጉሱ ቤት ሄደች፣ በዚያም ገደሏት። ዮዳሄም በእርሱና በሕዝቡ ሁሉ በንጉሱም መካከል የእግዚአብሔር ሕዝብ የሆኑ ዘንድ ቃል ኪዳን አደረገ። ሕዝቡም ሁሉ ወደ በዓል ቤት ሄደው አፈረሱት። መሰዊያዎቹንና ምስሎቹንም አደቀቁ። የበዓልንም ካህን ማታንን በመሰዊያው ፊት ገደሉት። ዮዳሄም በሙሴ ሕግ እንደተጻፈው እንደ ዳዊትም ትእዛዝ
በደስታና በመዝሙር ለእግዚአብሔር የሚቃጠለውን መስዋዕት ያቀርቡ ዘንድ ዳዊት በእግዚአብሔር ቤት የከፈላቸውን ካህናትና ሌዋውያን በእግዚአብሔር ቤት አገልግሎት ላይ ሾመ። በማናቸውም ነገር ሁሉ ርኩስ የሆነ ሰው እንዳይገባ በእግዚአብሔር ቤት በር በረኞችን አኖረ። የመቶ አለቆችንም ከበርቴዎቹንም የሕዝቡንም አለቆች የአገሩንም ሕዝብ ሁሉ ወሰደ። ንጉሱንም ከእግዚአብሔር ቤት አወረደ። በላይኛው በር በኩል ወደ ንጉሱ ቤት አመጡት። ንጉሱንም በመንግስቱ ዙፋን ላይ አኖሩት። የአገሩም ሕዝብ ሁሉ ደስ አላቸው። ከተማይቱም ጸጥ አለች። ጎቶልያንም በሰይፍ ገደሏት። ሁለተኛ ዜና ምዕራፍ 24። ኢዮአስም መንገስ በጀመረ ጊዜ 7 ዓመት ልጅ ነበረ። በኢየሩሳሌምም 40 ዓመት ነገሰ። እናቱ ሳቢያ የተባለች የቤርሳቤ ሴት ነበረች። በካህኑም በዮዳሄ ዘመን ሁሉ ኢዮአስ በእግዚአብሔር ፊት ቅን ነገር አደረገ። ዮዳሄም 2 ሚስቶችን አጋባው፣ ወንዶችና ሴቶች ልጆችንም ወለደ። ከዚህም በኋላ ኢዮአስ የእግዚአብሔርን ቤት ይጠግን ዘንድ አሰበ። ካህናትና ሌዋውያንንም ሰብስቦ ወደ ይሁዳ ከተሞች ውጡ፣ የአምላካችሁንም ቤት በየዓመቱ ለማደስ ከእስራኤል ሁሉ ገንዘብን ሰብስቡ፣ ነገሩንም ፈጥናችሁ አድርጉት አላቸው። ሌዋውያን ግን ቸል አሉ። ንጉሱም አለቃውን ዮዳሄን ጠርቶ የእግዚአብሔር ባሪያ ሙሴ ስለ ምስክሩ ድንኳን የእስራኤል ጉባኤ እንዲያዋጣ ያዘዘውን ግብር ከይሁዳና ከኢየሩሳሌም ያመጡ ዘንድ ስለምን ሌዋውያንን አላተጋቸውም አለው። ጎቶልያ ከሃዲት ነበረችና ልጆቿም የእግዚአብሔርን ቤት አፍርሰዋልና በእግዚአብሔር ቤት ተቀድሶ የነበረው ሁሉ ለበዓሊም ሰጥተዋልና። ንጉሱም አዘዘ። ሳጥንም ሰርተው በእግዚአብሔር ቤት በር አጠገብ በስተውጭ አኖሩት። የእግዚአብሔርን ባሪያ ሙሴ በምድረ በዳ በእስራኤል ላይ ያዘዘውን ግብር ለእግዚአብሔር ያመጡ ዘንድ በይሁዳና በኢየሩሳሌም አዋጅ ነገሩ። አለቆቹና ሕዝቡም ሁሉ ደስ ብሏቸው አቀረቡት። እስኪሞላም ድረስ በሳጥኑ ውስጥ ጣሉት። ሳጥኑን በሌዋውያን እጅ ወደ ንጉሱ ሹማምንት በደረሰ ጊዜ ብዙ ገንዘብም እንዳለበት ባየ ጊዜ የንጉሱ ጸሐፊና የዋነኛው ካህን ሹም እየመጡ ብሩን ከሳጥን ያወጡ ነበረ። ሳጥኑንም ደግሞ ወደ ስፍራው ይመልሱት ነበረ። እንዲሁም በየቀኑ ያደርጉ ነበረ። ብዙ ገንዘብም አከማቹ። ንጉሱና ዮዳሄም በእግዚአብሔር ቤት ስራ ላይ ለተሾሙት ሰጧቸው። እነርሱም የእግዚአብሔርን ቤት ስራ የሚጠግኑትን ጠራቢዎችና አናጢዎችን፣ የእግዚአብሔርንም ቤት የሚያድሱትን የብረትና የናስ ሰራተኞችን ይገዙበት ነበረ። ሰራተኞችም ሰሩ፣ የፈረሰውን በእጃቸው ተጠገነ። የእግዚአብሔርንም ቤት እንደ ቀድሞ ስራ መለሱ፣ አጽንተውም አቆሙት። በጨረሱም ጊዜ የተረፈውን ገንዘብ በንጉሱና በዮዳሄ ፊት አመጡ። እነርሱም ለእግዚአብሔር ቤት ዕቃ፣ ለአገልግሎትና ለቁርባን ዕቃ፣ ለጭልፋዎችም ለወርቅና ለብርም ዕቃ አደረጉት። በዮዳሄም ዘመን ሁሉ ለእግዚአብሔር ቤት የሚቃጠል መስዋዕት ሁል ጊዜ ያቀርቡ ነበረ። ዮዳሄም ሸመገለ፣ ዕድሜ ጠግቦም ሞተ። በሞተ ጊዜ ዕድሜው 130 ዓመት ነበረ። ከእስራኤልም ጋር ከእግዚአብሔርና ከቤቱም ጋር ቸርነት ሰርቷልና በዳዊት ከተማ ከነገስታቱ ጋር ቀበሩት። ዮዳሄም ከሞተ በኋላ የይሁዳ አለቆች ገብተው ለንጉሱ እጅ ነሱ። ንጉሱም እሺ አላቸው። የአባቶቻቸውንም አምላክ እግዚአብሔርን ትተው የማምለኪያ ዐፀዶችና ጣዖታትን አመለኩ። በዚህ በደላቸውም ምክንያት በይሁዳና በኢየሩሳሌም ላይ ቁጣ ወረደ። ወደ እግዚአብሔር የሚመልሷቸው ዘንድ ነቢያትን ይሰድላቸው ነበረ። መሰከሩባቸውም፣ እነሱ ግን አላደመጡም። የእግዚአብሔርን መንፈስ በካህኑ በዮዳሄ ልጅ በዘካርያስ ላይ መጣ። እርሱም በሕዝቡ ፊት ቆመና እግዚአብሔር እንዲህ ይላል፣ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? መልካምም አይሆንላችሁም። እግዚአብሔርን ስለተዋችሁ እርሱ ትቷችኋል አላቸው። ተማማሉበትም። በንጉሱም ትእዛዝ በእግዚአብሔር ቤት አደባባይ ውስጥ በድንጋይ ወገሩት። እንዲሁም ንጉሱ ኢዮአስ ዮዳሄ ያደረገለትን ቸርነት አላሰበም። ልጁንም ዘካርያስን አስገደለው። እርሱም ሲሞት እግዚአብሔር ይየው ይፈልገውም አለ። ዓመቱም ካለፈ በኋላ የሶርያን ሰራዊት መጡበት። ወደ ይሁዳና ወደ ኢየሩሳሌም መጥተው ከሕዝቡ መካከል የሕዝቡን አለቆች ሁሉ አጠፉ። ምርኳቸውንም ሁሉ ወደ ንጉሱ ወደ ደማስቆ ላኩ። የሶርያውያንም ሰራዊት ቁጥር ጥቂት ሆኖ ሳለ እግዚአብሔር ታላቅን ሰራዊት አሳልፎ በእጃቸው ሰጣቸው። ይህም የሆነው የአባቶቻቸውን አምላክ እግዚአብሔርን ትተው ስለነበረ ነው። እነርሱም በኢዮአስ ላይ ፍርድን ፈረዱበት። ከእርሱም ዘንድ አልፈው ከሄዱ በኋላ እጅግ ታሞ ነበረ። የገዛ ባሪያዎቹም ስለ ካህኑ ስለ ዮዳሄ ልጅ ተበቅለው ተማማሉበት፣ ባልጋውም ላይ ገደሉት። ሞተም። በዳዊትም ከተማ እንጂ በነገስታት መቃብር አልቀበሩትም። የተማማሉበትም የአሞናዊቱ የሰማዓት ልጅ ዛባድ፣ የሞዓባዊቱም የሰማሪት ልጅ ዮዛባት ነበሩ። ልጆቹና በእርሱ ላይ የተደረገው ነገር የእግዚአብሔርን ቤት ማደሱ እነሆ በነገስታቱ መጽሐፍ ተጽፏል። ልጁ አሜሲያስ በእርሱ ፈንታ ነገሰ። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ቲክቶክ እና ቴሌግራም ላይ በቀጥታ ስርጭት እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።